ሊሆን የሚችለውን ነገር ነው የምነግርሽ። ቅድስት ብሩክን በጣም ነው የምትወዱ። ይሄን ደግሞ ከብሩክ ጋር ሳትለያይ ነው የነገርሽ። ብሩክ መቼም ቅድስት ሊወዳት አይችልም። እሱ ክብሩን መጠበቅ በደንብ ይችልበታል። ካንተ ጋር ተጋድሜ ደግሞ እነዛን ጊዜያቶች መርገም አልፈልግም። እንግዲያውስ ልህነት ይቀጥላል። ባለቤትሽ በፍትሐብሔር ነበር የተከሰሰው። እኔ ደግሞ አሁን በወንጀል ከሷለሁ። ቆንጆ እንደሆንሽ ከተሰማ አገባሻለሁ ልሻለሁ፣ መጥተሽ ተቀመጫለሽ። ሌላ ምን አዲስ ነገር አለ? እኔ ሰፋ አዎ እኔ ከፈለኩሽ በቂ ነው። ብሩክ ቤት አይኖረውም ነበር። አንቺ ቤቱ ከሚሸጥ ፍቺ ጠየቅሽ። አንቺ ምንም ያገኘሽው ነገር የለም። ይልቅ የማይተካውን ባልሽን አጣሽ። ተይ እባክሽ፣ የፈሰሰው አይታፈስም። አሁን ወደፊት መሀሌት የጸጸት እንባ እየገረፋት ይገኛል። ያሰበችው ሀሳብ በሙሉ ሳይሳካላት ቀርቶ አሁን ላይ እያነባች ትገኛለች። ብሩክ ደግሞ ለቅድስቴ እንግዲህ እስካሁን ድረስ እዚህ ቤት ዋጋ የምትከፊው ለእኔ ብለሽ ነው፣ ግን ምንም ሳላደርግልሽ ምንም ነገር ከኔ ሳትጠብቂ ምክንያትሽ ምንድን ነው እያለ በጥያቄ እያውጣጣ ይገኛል። መድብል ደግሞ ወንድሜን ድል ባለ ሰርግ ነው የምድረው፣ የመጀመሪያ አልበቤንም የሰርጌ ወንድም ዕለት ነው የምለቀው እያለ ከዳጣ ጋር እንግዲህ የሰርግ ዘፈን እየዘፈኑ ታይቷል ማለት ነው። እንግዲህ አለምህ ዛሬ ነው ዛሬ እያሉ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡ ነው። ተወዳጁን ምሳሌ ድራማ ወደ እናንተ ይዘን መጥተናል። በመግቢያው ላይ እንደተመለከታችሁት እንግዲህ መሀሌት እያለቃቀሰች ትገኛለች። ይሄ ደግሞ ዝናም ፊቱን አዙሮባታል። ገንዘብ ከእጇ አታለይ። እህቷ ኤፍራታ ደግሞ እንደምንም ብሩክን ይቅርታ ጠይቀሽ ብሩክ ጋር ብትገቢ የተሻለ ነው፣ ከብሩክ ጋር መውጣት አልነበረብሽም፣ ከብሩክ መጣላት አልነበረብሽም እያለች አሁን ላይ እየመከረቻት ትገኛለች። ብሩክ እንደዛ አድርጌው ልጁን ልገልበት ብዬ ከጓደኛው ጋር ማግጬ እንዴት ብሎ ነው አሁን ይቅርታ ሊያደርግልኝ የሚችለው? እሱማ በጭራሽ ይቅርታ ሊያደርግልኝ አይችልም። ያ የማይሆን ነገር ነው። ከዚህ በኋላ ተመልሼ ከብሩክ ጋር በጭራሽ የምሆንበት መንገድ የለም። በሰዓቱ እኔም ትክክል ነበርኩኝ። ቤቴ እንዳይሸጥ ስለምፈልግ ነው ያንን ያደረግኩት። ያኔ ትክክል ነበርኩ። አሁን ግን ያለፈው ነገር አልፏል። የፈሰሰ ውሃ አይታፈስም እያለች ትገኛለች። ኤፍራታ ግን ዝም ብለሽ ቁጭ ብለሽ አይቻልም፣ አይሆንም ሳይሆን ብትሞክሪ የተሻለ ነው። አሁን ላይ እኮ ባዶሽን ቀርተሻል። ደግሞ ተስፋ ቆርጫለሁ፣ ህይወት አስጠልቶኛል እያልሽ ያለሽው ባደረግሻቸው ጥፋቶች ነው። ገንዘብ የለሽም፣ የምበዩ የለሽም። ስለዚህ ብሩክን ይቅርታ ብትጠይቅ ይሻላል። ይሄ ደግሞ ተንኮልሽ ይሄው የምትወጂውን ትዳር ተከብረሽበት የኖርሽውን ግርማ ሞገስ የሆነሽን ትዳር አሳጥቶሻል። ግድ የለሽም፣ ብሩክን ይቅርታ ጠይቂው እያለች ትገኛለች። መሀሌት ደግሞ ይቅርታ ለመጠየቅ በጣም ፈርታለች። ይቅርታ ብትጠይቅ እውነት የእሷን ይቅርታ ብሩክ ይቀበላሉ የሚለው በጣም አሳሳቢ ጉዳይ ነው። እንግዲህ መሀሌት ብሩክን ይቅርታ መጠየቅ ያለባት እንደኔ ሀሳብ ይቅርታ መጠየቅ አለባት። ነገር ግን ይቅርታ የምትጠይቀው አብሯን ለመኖር ሳይሆን ለራሷ ለህይወቷ በሰላም ለመኖር ራሱ ይቅርታ መጠየቅ አለባት። ምክንያቱም ብሩክን በጣም በድለዋለች። ልጁን አሰቃይታበታለች። ከሱ ጓደኛ ጋር ማግጣለይ ቤትና መኪናው እንዳይሸጥ ልጁን እንዳያሳክም በሰዎች በጣም ብዙ ነገር አድርጋለች እና ይሄ ሁሉ ተንኮል ደግሞ መጨረሻ ላይ የጣላት እሷን ነው። አሁን ይቅርታ ብትጠይቅ ቢያንስ የውስጥ ሰላም ታገኛለች። አብረው እንኳን ማለት እንደው በጣም ከባድ ነው፣ የማይታሰብ ነገር ነው። ከዚህ በኋላ ተመልሳ ወደ እሱ ህይወት ገብታ ልታስገድለው እንደዛ ስታሳድድ የነበረች ሴትዮ ተመልሳ ቢሞት ይሻላል መኖር የለበትም ስትል ስታሰቃይ ኖራ፣ አሁን ግን ከሱ ጋር ለመኖር ይቅርታ ብትጠይቀው ራሱ ተመልሶ ቤቱ ሊያስገባት አይችልም። አይደለም እሱ መድብል ወንድሙ ራሱ አይቀበልም ይሄንን ነገር። በእርግጥ ትዳር የግል ቢሆንም ደግሞ እንዴት አርጋ እንዳሰቃየችው እንዴት አርጋ ዋጋ እንዳስከፈለችው ይቺ
መሰሪ የሆነ ሴትዮ መጀመሪያ አንቺን የመሰለች ሴት ማግባት ሲገባው በህይወቱ ወንድሜ ምርጫ ተሳስቶ አያውቅም ነበረ። መሀሌት ግን ምን አስነክታው ነው ከእንደዚች አይነት ሴትዮ ጋር ምን ሲል ተገናኘ በማለት እንግዲህ መድብል በጣም ብዙን ጊዜ ከሃዲና አስመሳይ እንደሆነች እሱም በደንብ ተረቷል ማለት ነው። ሉላ ደግሞ በጣም እንግዲህ ውጥረት ውስጥ ገብታለች። የእነ ሉላ ጠበቃ በጣም አስቸጋሪና የሆነ ዘማዊ የሆነ ሰውዬ ነው። እኔ ከብዙ ሴቶች ውስጥ አንቺን አስበልጬ ነው የማየው። ከሰው ሚስት ጋራ መተኛት ኃጢአትም ነውርም ወንጀልም እንደሆነ አውቃለሁ። አንቺ ግን ቆንጆ ነሽ። እኔ ሴቶችን እወዳለሁ። ስለዚህ አንቺ ደግሞ እንድታልፈኝ አልወድም። አንቺ ቆንጆ ሴት ነሽ። ቢያንስ ከኔ ጋር አንድ ቀን ማደር አለብሽ። የባለቤትሽ ንብረት እንዲመለስ ከኔ ጋር መሆን አለብሽ እያለ እንግዲህ በጣም ጠያፍ ቃል እየተናገረ ነው የሚገኘው። ሉላ እንግዲህ ቆርጣ ተነስታለች። ስህተቶች ሁሌም ቢሆን ስህተቶች ናቸው። ምክንያታቸው አሳማኝ ቢሆንም ግን ስህተት ሁሌም ስህተት ነው፣ በስህተት ሊታረም አይችልም ብላ እንግዲህ ጥላው ሄዳለች። እንዲሁም ነይ ወደ እጇን ይዞ ወጥቶ እንግዲህ ነይ ወደ ገነታችን እንግባ፣ ቢያንስ አንድ ቀን እኔና አንቺ በምናሳልፈው የባልሽ ንብረት ሁሉ ይመለሳል፣ ከዛ በሰላም ትኖሪያለሽ፣ ቆንጆ ሴት እንዲያልፈኝ አልፈልግም እያለ እንግዲህ ሲያስጨንቃት ነበረ። እሷ ግን እኔ ራሴን አላቆሽሽም፣ ራሴን ከማቆሽሽ ንብረቱ ቢቀር ይሻላል፣ የፈለግከውን ነገር ማድረግ ትችላለህ ነው ያለችው። እንግዲህ ሌላ ማስፈራሪያ እከሰዋለሁ። አሁን በፍትሐብሔር ነበር የተከሰሰው፣ አሁን ደግሞ በሌላ ወንጀል እኔ ራሴ እከሰዋለሁ። ይሄንን ማድረግ የማትችይ ከሆነ ባልሽን ለመታደግ ንብረትሽን ለመመለስ ስትይ ይሄንን በአንድ ቀን ሁሉንም መጨረስ ትችያለሽ። ሁሉም ነገር ያለው አንቺ ጋር ነው ሲላት የነበረው። እሷ ግን ውሳኔዋ ስህተትን በስህተት ላርም አልችልም፣ መቅረት ካለበት ሁሉም መቅረት ይችላል፣ ያሰብከውን የፈለግከውን ማድረግ ትችላለህ፣ ባለቤቴንም ደግሞ ከሰ ማሳሰር ከቻልክ ማሳሰር ሳይሆን መክሰስ ትችላለህ፣ ችግር የለውም ህጉ ከፈቀደልህ። ከዚህ በኋላ ግን ስልኬ ላይ እንድትደውል አልፈልግም፣ ስልኬ ላይ የምትደውል ከሆነ ወደ ህግ ሄዳለሁ፣ ለህግ አመለክታለሁ ነው ያለችው። ህጉ ለእኛ አይሰራም ብሏል። ከዚህ በፊት ሰምታችሁ ከሆነ ጠበቃው ህጉ ለእኛ አይሰራም፣ ሀያ የተጫነችውን አትበላም፣ ህጉ ለእኛ አይሰራም ብሏል። እና በጣም ጠበቃው አናዶኛል። እኔ ማለት ፊልም ነው ድራማ ነው፣ ግን ያናድዳል። ሰው በስራው ስራውን በታማኝነት መስራት ሲገባው ሌላ ነገር መፈለጉ። ጉቦ ገንዘብ ነበር የምናውቀው፣ አሁን ደግሞ የሰው ሚስት ማማለልም እንደ ጉቦ እየተቆጠረ ነው። እና ይሄ ደግሞ በጣም ጸያፍ ነገር ነው። ዝና ደግሞ እንግዲህ ሉላ ያው ጥላው ሄዳለች፣ የሞገስ ሆናለች። ከዚህ በኋላ ተስፋውን ቆርጦ ዮርዳኖስ የምትባል አረብ ሀገር መሄድ የተዘጋጀች ሴት እንግዲህ አግቶ እንግዲህ እያሰቃየ ይገኛል። የቤተሰቦቿን ገንዘብ ሸጣ እህት ወንድሞቿን ለመርዳት ቤተሰቧን ለመርዳት አረብ ሀገር ለመሄድ የተዘጋጀችን ልጅ እንግዲህ አግቶ ከዚህ የትም አትሄጂም፣ ገንዘብ ማስላክ አለብሽ እያለ እንግዲህ ተጨማሪ ገንዘብ እያስላከ ነበረ። 500 ሺህ ብር ካላክሽ ደግሞ ከዚህ ልትወጪ አትችይም፣ ኩላሊትሽ ወይ ይወጣል እያለ ሲያስፈራራል ነበር። እባክህ ልለምን፣ እኔ ታናናሽ እህቶች 2 አሉኝ፣ ወንድሞችም አሉኝ፣ እናት አባት ደካማ አሉኝ፣ ስለዚህ ልለምን፣ እኔ ሄጄ ልስራዛ፣ ቤተሰቦቼ እኔን እንጂ የሚጠብቁት ደሃ ናቸው እያለች እየተማጸነች ነበረ። እኔ የሚራራ አንጀት የለኝም፣ ስለምንም ነገር አታውሪብኝ። ገንዘብ ለሰው ልጅ ከምንም በላይ ይበልጣል፣ ከእውነትም ገንዘብ ይበልጣል። ገንዘብ ደግሞ ተሰርቶ ነው የሚገኘው። እዛ አረብ ሀገር ሄደሽ የሰው ሽንት ቤት ከምታጥቢ ለምን እዚህ የኔ ቅምጥ አትሆኝም ብሎ እንግዲህ በዚህ ልክ ሲያንቋሽሻት ተመልክተናል ማለት ነው ዮርዳኖስን። የእሷ ምላሽ ግን አረብ ሀገር ሄደው የሚሰሩ እህቶች እኮ የሚያስቀምጣቸው ወይም ደግሞ ቅምጥ የሚያደርጋቸው አጥተው ሳይሆን ገንዘብ ሰርተው ማግኘት ስላለባቸው ነው የሚሄዱት እንጂ ቅምጥ መሆን አቅቷቸው አይደለም። እኔ መስራት አለብኝ ነበር እያለች ያለችው። እባክህ ልቀቀኝ፣ ለቤተሰቦቼ መድረስ አለብኝ፣ ሄጄ መስራት አለብኝ፣ ቤተሰቦቼ ታናናሾቼ እኔ ነው የሚጠብቁት ስትል እንግዲህ
አባትና እናትሽ ግን ቆይ አንቺ አይተኙም እንዴ? 7 ሙሉ የወለዱት ለምንድን ነው? ደሃ ዘሩን ማስቀጠል የለበትም እያለ እንግዲህ ዝና በጣም ያስገረመኝ እዚህ ጋርና ደሃ ዘሩን ማስቀጠል የለበትም ማለት ሀብታም ብቻ ከወለደ ሌላው ምን ሊሆን ነው? እና አባብሉ በጣም ከባድ ነው። ከዚህ አትወጭም ሉላ ከዚህ በኋላ ላትመጣ ስለምትችል ሉላን ስለተቀማውኝ አንቺ ደግሞ ቆንጆ ስለሆንሽ አንቺን ማግባት የምፈልገው ሚስቴ ትሆኛለሽ። ሚስቴ ስትሆኚ አዲስ ቤት አዲስ አልጋ ሁሉ ነገር ይሟላልሻል። ከዛ ከኔ ጋር ትቀመጫለሽ። እስከዛ ግን እዚህ ተቀመጪ ነው ያላት። እኔ ሳልፈልግ ነው ወይ የምታገባኝ? እኔ ሳልፈቅድ ብትልም እኔ ከፈለግኩኝ በቂ ነው፣ ዋናውን የመፈለጌ ብቻ ነው እያለ እንግዲህ ዝና በግዳጅ ዮርዳኖስን ሚስቱ ሊያደርግ ነው። ቆንጆ ነሽ ብለዋል። ያው በሉላ ሊተካ ነው ማለት ነው። እሱ ካገባ እንግዲህ ሉላ ትገላገላለች እያለ ስጋት ትኖራለች ብዬ አስባለሁ። ግን መቼም ቢሆን ሊለቃት አይችልም እንጂ ሀሳቡን አይቀይርም። እሷን ማጥፋት ነው የሚፈልገው። ሞገስና ሉላ አብረው እንዲኖሩ በጭራሽ አይፈልግም። አሁን እንግዲህ በእልህ ሊያገባ ነው ማለት ነው። ኤፍራታን እንግዲህ መንገድ ላይ አግኝቷታል። ኤፍራታ በጣም ደንግጣለች፣ በጣም ፈርታለች። መሀሌት እንግዲህ በድጋሚ አሁን ደግሞ በዝና ተዋርዳለች ማለት ነው። ዝና የሚያውቀው መሀሌት ያለችው እዚህ የለችም፣ ኤፍራታ የት እንዳለች አላውቅም የለችም ስትለውና ስትዋሻው ነበረ ለብዙ ቀናት ማለት ነው። እህትሽን አንጠልጥለሽ አንጭልኝ ሲላት የት እንዳለች አላውቅም ነበር እያለች ያለችውና አሁን ግን እንግዲህ መሀሌትና ኤፍራታ መንገድ ላይ እየሄዱ ቆመው እያወሩ ነበረ። ብሩክን ይቅርታ ብትጠይቅ ይሻላል፣ ሞገስ ጋር ለምን ደወልሽን ያለችው። ሞገስ ጋር እንግዲህ መሀሌት ደውላ ነበረ። በሌላ ስልክ ደውላ ሞገስን አስደንግጠዋለች። መደንገጥ ሳይሆን አስደምመዋለች። ምክንያቱም ያልጠበቀው ስልክ ነው። መሀሌትና ሞገስ ከተጣሉ እንግዲህ ቆይተዋል። ያኔ የሚገናኙት በተንኮል ነበረ። ሞገስም ተንኮል በሚሰራበት ሰዓት ላይ ያው ሁለት ተንኮለኞች ነበሩ። እሱ ግን ተንኮል በቃኝ፣ ማጭበርበር በቃኝ፣ የሰው ሕይወት ማበላሸት በቃኝ ብሎ እንግዲህ ለራሱ ይቅርታ ጠይቆ ሰላማዊ ሕይወት እየኖረ ነው የሚገኘው። ለራሱም ይቅርታ አድርጎ እና ሞገስ ጋር ስትደውል ሞገስ ያለው ምንድነው ተሳስቼ ነው ወይስ ተሳስተሽ ነው ወይስ ይህ ድምፅ መሀሌት ነሽ ሲላት አዎ መሀሌት ነኝ፣ በሌላ ስልክ ስለደወልኩኝ ነው እንጂ ነው ያለችው። እና እንዴት ደወልሽ? አይ ተሳስቼ፣ አይ ይቅርታ እያለች እየተንተባተበች ይቅርታ ለማለት ነው የደወልኩት፣ የእርቃን ቪዲዮ ስለለቀክብኝ ይቅርታ አድርጌልሃለሁ፣ ለዛ ነው የደወልኩልህ ስትለው እንግዲህ እሱ መለስ አድርጎ እሺ ይሄንኛውን ይቅርታ አድርጌልሻለሁ፣ ልትገልኝ ሆስፒታል መምጣትሽንስ አምነሽ ተጸጽተሽ መቼ ነው ይቅርታ መጠየቅኝ ብሏታል። እንግዲህ ይሄንንም አውቆባታል። እሱ አልታወቀብኝም ብላ ነበረ። ኧረ እኔ አልመጣሁኝም ሆስፒታል፣ መቼ መጣሁኝ? አይ በቃ እሱን ተይው። እውነት ግን አሁን ተጸጽተሽ ነው እኔን ይቅርታ ልጠይቅ የመጣሽው ነው? የሆንሽው ነገር እየተበደልሽው ነገር አለ፣ ሁሉ ነገር ባዶ ስለሆነብሽ ለዛ ነው ሲላት አይ ይቅርታ ልጠይቅ ነው ያለችው። መጀመሪያ ይቅርታ ከፈለሽ ለራስሽ ይቅርታ አድርጊ። እኔ ከዛ ሁሉ ነገር ወጥቼ አሁን ላይ በጣም ደስተኛ ሆኜ ነው የምኖረው። አንቺ አሁንም የሆነ የጎደለብሽ ነገር ስላለ ነው እንጂ የእውነት ተጸጽተሽ አይደለም። ከተጸጸሽ ደግሞ መጀመሪያ ለራስሽ ይቅርታ አድርጊ፣ ተቀየሪ። ተንኮል የትም አላደረሰሽም። እስካሁን የሰራሻቸው ተንኮሎች በሙሉ ተመልሰው አንቺ ነው የጣሉሽ። እኔ አሁን ላይ በሞትም ምንም ችግር የለውም። ከፈጣሪ ጋር ታርቄያለሁ። ከፈጣሪ አልተጣላሁኝም። አሁን የምኖረው የሰላማዊ ሕይወት ነው። ስለዚህ ወደ ራስሽ ተመለሽ እያላት ይገኛል። መሀሌት እንግዲህ ስቅስቅ ብላ ነበረ እሺ ብላ እያለቀሰች የነበረችው። መሀሌት የሰራችው ተንኮል ሁሉ ወደ ራሷ ተመልሶ ባዶ እጇን አስቀርቷታል። አሁን ላይ እንግዲህ በቁጭት በንዴት ትገኛለች። ቅድስትና ብሩክ ይጋባሉ ብላ እንግዲህ እየጨቀጨቀቻት ነው ኤፍራታ። ያችን ሰራተኛ ያገባም ብሩክ ለክብሩ ይጨነቃል ነው ስትል የነበረው። ቅድስትና ብሩክ ግን ያው እንደሚጋቡ ሁላችንም እርግጠኞች ነን። መድብልም ደግሞ እኔ ነኝ የምድረልክ ብሎታል። ቅድስት ደግሞ ብሩክን ትወደዋለች። ምሳሌም እንግዲህ ብሩክና ቅድስት መኝታ ክፍል ባሉበት ሰዓት ላይ ወንድም ልትሰሩልኝ ነው ወይ ብላለች። እንግዲህ መድብል ያላትን መታ ነግራለች ለአባቷ ማለት ነው።
ቅድስት እናትሽ ልትሆን ነው፣ ወንድም እየሰሩልሽ እኮ ሊሆን ይችላል ብሏታልና እሷም የልጅ ነገር ሄዳ ይሄንን ደግመዋለች። ቀጣዩን ክፍል ወደ እናንተ ይዤ የምመጣ ይሆናል። ባይ ባይ።